ግዴለሾች አሉ። ሽባርቶን ባቶን ችግራቸው ያለው ምድር ሁሉ ዳዊት ማለት ነው። ያ የወደቀውን ተመለከተው። እስራኤል በሙሉ የወደቀውን ባላየ ጊዜ አነሳውና ነገ እኮ የለውም። እንዴት ነው ከዳዊት እጅ የምትወስደው? አትችልም። ከዳዊት እጅ አትችልም መውሰድ አትችልም። ከዳዊት እጅ አይወሰድም፣ አትወስድም። የእግዚአብሔር ፕሮግራም ዳዊት ጋር ነው። ነገ የለውም። ዙፋን ላይ መጣም ደግሞ የሰለለ ነው። አይችልም። መቅደስ አይገባ ምን አይገባ አይችልም። እንኳን ዙፋን ላይ መቅደስ ራሱ አይገባ። ምንም ነገ የሌለውን ሰው በመሆኑ ብቻ በእግዚአብሔር መንፈስ እናገራለሁ። ስሙኝ። ሰው በመሆኑ ብቻ አነሳውና አስቀመጠው። ትናንትና ወርቀ ዘቦ አልብሶናል አባት። ትናንትና ብዙ ድል ሰጥቶናል። እስራኤል ሁሉ ሚስ ቢያደርገን ሚስ አላደርግህም አንስቶ ይመግበው ነበር። ያውም ሎዶባር ቆሻሻ መጣያዋ ውስጥ ሎዶባር የኖረው በብዙ ችግር ውስጥ ይኸውላችሁ። ሰው የሚሰጠው ሲኖረውም ሲያጣም አይደለም፣ ሲነካ ነው ማለት ለዚህ የተነካ ሰው ነው የሚሰጠው። በብዙ ችግሩ ሎዶባር የሚኖር ሰው ከዛ ዳዊት ዙፋኑ ነክሶ ነገሩ ተንሰራፍቶ ሁሉ ነገር ሆኖለት ትዝ አለው ያ ቸርነት ያደረገለትን ከብዙ ሴፍ የጠበቀውን ከአባቱ ያዳነውን ዮናታንን ጠራና እንደው ከዮናታን ቤት የቀረ ዘር የለም ማለት ነው። ሰማችሁ? አንድ ዘር የለም፣ አንድ ሁሉም ጠፍቷል። የቀረ ሲል ሎዶባር በማኪር ቤት የሚኖር እውነት ሎዶባር የሚኖር በማኪር ቤት የሚኖር አለ። እግሩ የሰል አምጡልኝ አለ። የአገር ሰረገላ፣ የአገር ፈረስ፣ የአገር መጣ። ተመልከቱ ዳዊት ይፈልጋል ሲል ምን እንዳታውቃላችሁ? ምን አይነት የሳይኮሎጂ ውድቀት ውስጥ እንዳለ አይታችኋል? ይህን ሰውዬ የሞተ ውሻ ስለምን ይፈልጋል? የሞተ ውሻ ነኝ ነው ያለ። ስለምንድን ነው ይፈልገዋል? ምን ያህል ቸርነት እንደተያዘለት አልገባውም። ያ የሞተ ውሻ ነኝ የሚለውን አንስቷል። ምንም አስበው አይደለም። እውነተኛ ሰዎች ማንሳት ይችላል። በችግር አይስቁም፣ ከችግር ጋር አይቀልዱም። እንደው ልባርካችሁ፣ በደከማችሁ ጊዜ የሚደግፏችሁ እንደ አሮንና እንደ ሙሴ ከጎናችሁ የሚቆሙ ጀርባችሁን የማይወጉ እግዚአብሔር አሳልፎ ይስጣችሁ። ሁለተኛ ጢሞቴዎስ ባለፈው ለመባረክ የሚል ሐሳብ ጀምረናል እና እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለ ጸጋ በርታ። ብዙ ሰዎች የመሰከሩለትን ከኔም የሰማውን ሌሎችን ደግሞ ላስተምር ለሚችል ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። የሚዘምት ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አይጠላልፍም። ደግሞ በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድል አክሊል አያገኝም። የሚደክም ገበሬ ፍሬ ከሚበላው የመጀመሪያ እንዲሆን ይገባዋል የምለውን ተመልከት። ጌታ በነገር ሁሉ ማስተዋል ይስጥ። በወንጌል እንደሚሰበክ ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። ይህን በመስበኬ እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለሁ። የእግዚአብሔር ቃል ግን ምን አይልም አይታሰርም። ቁጥር 20 በታላቅም ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌታው ለክብር እኩሌታው ለውርደት ይሆናል። እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰ ለጌታ የሚጠቅም ለበጎ ስራ ሁሉ የተዘጋጀ ዕቃ ይሆናል። ከክፉ ጎልማስነት ምኞት ሽሽ። በንጹህ ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀ ተከታተል ይላል። ኢየሱስ ጌታ ነው። ከሰዓት አንጻር ነው የቆረጥኩት። እናንተ ግን ሙሉ ክፍሉን አንብቡት። ባለፈው ሳምንት ካስታወሳችሁ አንድ ሐሳብ አንስተን ነበረ። ቁጥር 1 ላይ እንግዲህ የሁለተኛ ጢሞቴዎስ መጽሐፍ ምን እንደሆነ በደንብ አይተነዋልና ወደ ኋላ አልመለስም። ያልመጣችሁ ሰዎች እንትኑ ሲወጣ በዛ መማር ትችላላችሁ። ግን የጳውሎስ የመጨረሻ መልእክቱ እንደሆነ ነግሬያቸዋለሁ። የጳውሎስ የመጨረሻው መልእክቱ ነው። ማማርቲያን የምትባል እስር ቤት ውስጥ ታስሮ አንደርግራውንድ ውስጥ ታስሮ በጣም ቀዝቃዛ ክፍል ውስጥ ታስሮ በኢሲያ ያሉ ቅዱሳኖች ጀርባቸውን ባዞሩበት ሰዓት እስራቱ ላይ በቀለዱበት ሁኔታ እያለ ነው ይሄን መልእክት የጻፈው። ይሄን መልእክት ከጻፈ በኋላ በምድር ላይ 6 ወር አልቆየም ተብሎ ነው የሚታሰበው። እንደዚህ ይገመታል። እና የጳውሎስ የመጨረሻ መልእክት ነው። የኑዛዜ መልእክት ነው። ባለፈው እንዳልኳችሁ የኑዛዜ መልእክት ሲሪየስ ነው። የተደበቁ ሚስጥሮች ሁሉ የሚወጡት ኑዛዜ ላይ ነው። በጣም ኑዛዜ ላይ ለምን እንደ የእምነታችን የእምነቱ ዋና ሰዎች ፊገሮቹ ተጠርተው ነው ሰው ኑዛዜውን የሚናዘዘው። በኑዛዜው መሰረት ኑዛዜው ይጸድቅለታል፣ ለልጆች ይከፋፈላል ማለት ነውና ሰው ሲናዘዝ የመጨረሻ ነውና ጳውሎስ ለእውነተኛ ልጁ ለጢሞቴዎስ የተናዘዘው ኑዛዜ ነው እና
የመጀመሪያ የሚለው ነገር ጳውሎስ ብዙ መከራ ውስጥ ቢያልፍ ባለፈው እንዳልኳችሁ አንድ እስኪቀድር ድረስ አይሁድ 3 ጊዜ ገርፎታል። 3 ጊዜ የተገረፈው ለ41 እስኪቀር ድረስ 39 ተሳሳትን እያሉ ገርፈውታል። በድንጋይ ተወግሯል። መርከቡ ፈርሷል። በኤፌሶን ከአንበሳ ጋር ታግሏል። ግን ጳውሎስ የሚናገረው እኔ የሚጨንቀኝ አለ የአብያተ ክርስቲያን ጉዳይ ነው አለ። የቤተ ክርስቲያን ጉዳይ ነው ይላል። ለምን? የሞተላትን ያውቃል። ቤተ ክርስቲያን የሞተላት አለ፣ የሞተላት ያዳናት አለ፣ ደግሞም የሚቀድሳትና የሚያነጻት ደግሞ መጥቶ የሚወስዳት ንጉስ አላት ቤተ ክርስቲያን። ቤተ ክርስቲያን ስሙኝ፣ ምድር ላይ ቤተ ክርስቲያን ከሌለች ምድር ሰላም አትሆንም። ዲፕሎማቶች ምድርን በሰላም ይዘው መሄድ አይችሉም። እግዚአብሔር ለቤተ ክርስቲያን የሰጠ መንፈስ ስላለ የሰላም ንፋስ ስለሚነፍስ እኮ ነው። ምድሪቷ ሁሉ በሰላም ስለተጠበቀች እኮ ነው። ስለዚህ ጳውሎስ ለልጁ ለጢሞቴዎስ ማስጠንቀቂያም ትእዛዝም ምክርም ይሰጠዋል። ዛሬ ምክሩ ነው የምንማረው። ባለፈው ሳምንት ትእዛዝ የሚሰጠው ምንድነው የሚለው? እኔ ልሄድ ነው፣ ወንጌል ግን ይቀጥላል አለው። እኔ እሄዳለሁ፣ እኔን ያደረገኝ አንድ ነገር ነው ይለዋል። ልጄ ጢሞቴዎስ በጌታ በኢየሱስ ባለ ጸጋ በርታ አለው። ማለት ኔሮ ፊት ይሄ አስፈሪ ሰውዬ ፊት ለናቱና ለወንድሙ ያልተመለሰ ሰውዬ ፊት ለከተማው ያልተመለሰ ከተማውን ያቃጠለ ሰውዬ ፊት ቅዱሳንን ደግሞ በአንበሳ ያስበላ ፊት በእሳት ያቃጠለ ፊት እሱ ፊት የምቆመው በእኔ ችሎታ አይደለም፣ ግሬስ ጸጋ ያስችለኛል። እና ስሙኝ እንገራችሁ፣ አንድ ወቅት እግዚአብሔር ለምድሪቷ ለዓለም ሁሉ አንድ በጣም ትልቅ መዝሙር ከሰማይ መጣ። በዓለም ሁሉ ነው ይህም መዝሙር የሰማው። አሜዚንግ ግሬስ የሚል ወገኖቼ፣ የእግዚአብሔርን ጸጋ የሚያህል ነገር የለም። ጸጋ ያስችላል፣ ጉልበት ይሰጣል፣ ኃይል ይሰጣል። ማንን ትላላችሁ? ማንን ብላችሁ ትጠራላችሁ? ያለ ጸጋ የለም። ጸጋ ነው ሁሉንም የሚያስችለው። ስለዚህ በጌታ ባለ ጸጋ በርታ ይለውና ቀጥሎ ቅብብሎሹን ግን ለታመኑ ሰዎች አደራ ስጥ ይለዋል። ለምንድነው መከልስላችሁ? ሳምንት ያልመጣችሁ ሰዎች ካላችሁ ብዬ ነው። ቅብብሎሹን ለታመኑ ሰዎች አደራ ስጥ። በምን እንታመን የሚለው 3 ነገር ብያቸዋለሁ። አንደኛ በተልእኮ እንታመን፣ ሁለተኛ በህይወት እንታመን፣ ሶስተኛ ደግሞ እግዚአብሔር በሰጠን ነገር እንታመን በሚል ተከፋፈል። አሁን ደግሞ ምን ይለዋል ጳውሎስ? 3 ነገር ያነሳለታል። አንድ ነገር ለማስተማር ይሄ የሚያነሳለት ነገር የሚታወቅ ነው። አሁን ምክራዊ ሐሳብ ይሰጠዋል። ምን አይነት ምክራዊ ሐሳብ ይሰጠዋል? 3 ነገር ያነሳለታል። አንድ ነገር ሊመክረው ነው የሚፈልገው። አንደኛ ምን ይላል? ወታደርን ያነሳል። ወደ ጦርነት ያስገባውን ጀነራል ለማስደሰት እንደሚከተት ወደዛ ነገር እንደሚገባ ይለዋል። ደግሞ ሁለተኛ ሯጭን ያነሳለታል። ሶስተኛ ደግሞ ጎበዝ ገበሬን ያነሳለታል። እምልህን ተመልከት፣ ጌታ በነገር ሁሉ ማስተዋል ይስጥ። እነዚህ ሰዎች በአግባብ ነገራቸውን ካልተወጡ የድል አክሊል አያገኙ ይለውና ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ ይለውና ይህን አሳስባቸው፣ በቃልም እንዳይጣሉ በእግዚአብሔር ፊት መከራቸው እያለ የሚቀጥለው ቃል አለ። አሁን ወደ መፈልገው ነጥብ እየመጣው ነው። ከዛ በጣም ያወራውና በታላቅ ቤት ውስጥ ይላል። ይሄ ታላቅ ቤት ኤፌሶን ተራራ ላይ ያለ አንድ ቤት አለ። ኤፌሶን ተራራ ላይ ያለ አንድ ቤት አለ። በዛ ቤት ላይ ብዙ ማዕድናቶች አሉ፣ የከባበሩ ማዕድናቶች አሉ። እንደ አልማዝ፣ መርገድ፣ ብርሌ፣ ቀይ ዕንቁ፣ ኢያሲጶስ የሚባሉ የከበሩ ዕንቁዎች አሉ። ሰው ድሪም የሚያደርገው እዛ ነገር ጋር መድረስ ነው። እና ከሚያውቀው ነገር ያነሳለትና አንድ መንፈሳዊ ነገር ያስረዳዋል። ምን ይለዋል? በታላቅ ቤት ውስጥ ያንን ኤፌሶን ተራራ ላይ ያለውን ታላቅ ቤት እዛ ተራራ ላይ እንደና አፍሮዲጡ አይነት የፍቅር አምላክ የምትባል ጣዖት ብቻ አይደለም ያለው። እዛ ተራራ ላይ ታላቅ ቤት አለ፣ በጣም የሚጎበኝ ብዙ ማዕድናትን የተሸከመ። ያንን ያመጣለትና ከእግዚአብሔር ቤት ጋር ይሰፋለታል። በአንድ ታላቅ ቤት ውስጥ የከበረ ዕቃ ብቻ አይደለም ይለዋል። ተጠንቀቅ ይለዋል። ለምን? እኔ ሩጫዬን ልጨርስ ነው። አንተ ሩጫ ጀመር፣ ካልጨረስክም ሩጫን ለመጨረስ አንድ ነገር ያስፈልጋል። ልጄ ጢሞቴዎስ፣ በመንፈስ የወለድኩ እውነተኛ ልጄ፣
ሩጫን ለመጨረስ አንድ ነገር በጣም አስፈላጊ ነው። ኪሳራ ውድቀቱ ውስጥ አይደለም ያለው፣ ኪሳራ አሁንም ምነግርክ ነገር ውስጥ ነው ያለው ይለዋል። ከኪሳራ ህይወት እንድትጠበቅ በተባረከው በረከት እንድጨርስ አንድ ነገር ያስፈልጋል አለ። በታላቅ ቤት ውስጥ የከበረ ዕቃ ብቻ አይደለም ያለው የተዋረደም ዕቃ አለ። ራስህን ግን ከዚህ ብታነጻ ለጌታ የሚጠቅም ለበጎ ስራ የተዘጋጀ ዕቃ ትሆናለህ። ምን ይያለው ነው? እግዚአብሔር ቤት ውስጥ የከበረ ዕቃ ብቻ አይደለም ያለው የተዋረደም አለ ይለዋል። እነዛን ቅድም ቤት ገብታችሁ አንብቡ ያልኩ እነ ሄሜኔዎስ የሚባሉ አሉ፣ እነ እስክንድሪዮስ የሚባሉ አሉ። ቃላቸው እንደ ጭንቁር የሚባላ የብዙ ሰዎች እምነት የሚገለብጡ ካመኑት ህይወት የሚያወጡ ብዙ ሰዎች አሉ። ስለዚህ አገልጋይ ብቻ እንድትሆን አይደለም ምነግርክ፣ ተልኮ የተቀበልክ ብቻ እንድትሆን አይደለም ምነግርክ፣ ውጤታማ ፍሬያማ ሰው እንድትሆን አንድ ነገር እነግርሃለሁ አለው። አንድ ታላቅ ቤት ውስጥ የከበረ ዕቃ ብቻ አይደለም ያለው የተዋረደም ዕቃ አለው። ስለዚህ አለው ራስን ከዚህ ብታነጻ ለጌታ የምትጠቅም ለበጎ ስራ የተዘጋጀ ዕቃ ትሆናለህ። ዛሬ የሚያነጻ መንፈስ በዚህ ቤት ይምጣ። እስኪ አንድ አማኝ አሜን ይበለኝስ። ቶሎ ከሰዓት ጋር ይደላችሁ። ትምህርቱ ውስጥ ሰፊ ነውና ግን እንትን ሰብሰብ አድርጌላችሁ ምን እያለው ነው? ከዛ ምን ይለዋል? የተዋረደውን ምን ይለዋል? ከክፉ ጎልማስነት ምኞት ይለዋል፣ ሽሽ ይለዋል። ከዛስ በንጹህ ልብ ጌታን ከሚጠሩ ጋር ጽድቅን፣ ሰላምን፣ ፍቅርን አጥብቀ ተከታተል ይለዋል። በጣም የሚገርም ሐሳብ ነው። ከአንድ ነገር ጋር ሽሽ፣ ወደ አንድ ነገር ተጠጋ ይለዋል። አንድ ነገርን አትፈልገው፣ አንድ ነገርን ያዘው ይለዋል። ለምን? ውጤታማ እንድትሆን ይለዋል። ውጤታማነት በአንተ ህይወት ውስጥ እንዲመጣ አንድ ነገር ያስፈልግሃል አለው። ኮሙኒኬሽን የምታደርገውን ወቅ ውድቀት ያለው ዓለም ውስጥ አይደለም፣ ውሎህ ውስጥ ነው እያለው ነው። ውሎህን በደንብ አድርገህ መቃኘት አለብህ። ውሎህን በደንብ አድርገህ ማየት አለብህ አለው። ስታይል አይተ፣ አለባበስ አይተ፣ ካፒታሉን አይተ አይደለም መቅረብ ያለብህ፣ ካራክተሩን አይተ ነው እያለው ነው። ልብ ውስጥ ያለው ነገር አይተ መቅረብ አለብህ። ለምን? ውጤታማ ለመሆን፣ ሰክሲድ ለማድረግ፣ ፍሬያማ ለመሆን አንድ ነገር ያስፈልጋል። ልጄ ከህይወት ጎለ እንድታገለግል አልፈልግም። በጓዳ ክደው በአደባባይ እንድጠራው አልፈልግም። ጓዳክም ላይ ያከበረ ህይወት፣ አደባባይክም ላይ እግዚአብሔርን ያከበረ ህይወት እንዲኖርክ አንድ ነገር ነግርሃለሁ አለው። ስሙኝ፣ በህይወታችሁ በጣም መፍራት ያለባችሁ ስተታችሁን አይደለም። በህይወታችሁ ልንገራችሁ፣ መፍራት ያለባችሁ ውሏችሁን ነው። የማትወጡበት አዘቅት ውስጥ ውሎ ይከታችኋል። ደግሞም አይታችሁት የማታውቁትን ከፍታ ይሰጣችኋል። እየሰማችሁ ነው? ብዙ ሰዎች ለእግዚአብሔር ፍቅር ስለሌላቸው አይደለም የተበሉት። የእግዚአብሔር አጀንዳ ስለሌለባቸው አይደለም የተበሉት። በሚበላው የተበሉት ውሏቸውን ከዛ ነገር ጋር አድርገው ነው። ለዚህ ነው ስተታቸውን ያውቃሉ፣ ውድቀታቸውን ያውቃሉ። ከዛ እግዚአብሔር ቤት ይመጣሉ፣ ይንበረከካሉ፣ ንስሐ ይገባሉ፣ ግን ውሏቸውን አያስተካክሉ። ውሎን እስካላስተካከልከው ድረስ እግዚአብሔር ባንተ ላይ የሚፈልገውን ነጥብ ማምጣት፣ ውጤት ማምጣት አይችልም። አንተ ነው የምትከለክለው። መጽሐፍ ቅዱስ ሲመረምር እስራኤል ከግብጽ ወጥቷል በጸናች እጅ በተዘረጋች ክንድ። ሲወጣ ግን ብቻውን አይደለም የወጣው። በጣም የሚያሳዝነው ከዚህ ነገር ጋር እንተባበራለን ብለው ድብልቅ ህዝቦችም አብረው ወጥተው ነበር። አታስታውሱም? ድብልቅ ህዝብ ማለት ከዚህ ነገር ጋር እንተባበራለን ነው። ፍልስጤምም ሊሆን ይችላል፣ ግብጻዊም ሊሆን ይችላል፣ ከናናዊም ሊሆን ይወጣ። ለምን? ግብጽ የገባው እስራኤላዊ ብቻ አይደለም። ድብልቅ ህዝብ ስለገባ ሌላ ባህሪ ያላቸው ስለገቡ ዱባ ብለው የሚያስታውሱ፣ የእግዚአብሔርን ታምር ፈጥነው የሚያስረሱ፣ በኢየሱስ ስም ልባርክ፣ ታምራቱን የሚያስረሳ መንፈስ ይመታ። በዚህ በረከት ባርካለሁ። በህይወት ታምራቱን የሚያስታውስ፣ ትናንትና የረዳን የሚያስታውስ፣ ና ወደ እግዚአብሔር ቤት እንሂድ የሚል ጸጋ የሚጨምርልን ሰው እግዚአብሔር አምላክ አሳልፎ ይስጥ። ለዚህ ነው ጳውሎስ ጢሞቴዎስ ምን ይለዋል? የከበረ ዕቃ ለመሆን ከፈለክ፣ ጌታ ባንተ ብልት ላይ እንዲሰራ እንዲጠቀም ከፈለክ ከተዋረደ ዕቃ ሽሽ።
ያኔ የከበረ ዕቃ ትሆናለህ። ሰማይ ባንተ መንቀሳቀስ ይጀምራል። የአምላክ አጀንዳ ባንተ ሕይወት ውስጥ መፈጸም ይችላል አለው። መጽሐፍ ቅዱስ ላይ ውሎ የደፋቸውን ሰዎች በጣም ጃይንት የሆኑ ሰዎችን አንዳንድ ሰዎችን አወጣላቸዋለሁ። እውነቴን ነው የምላችሁ። እስኪ እንደው ለእግዚአብሔር ምስክር እንድትሆኑ ፈልጋለሁ። መክብብን መጽሐፍ አንብቦ፣ ምሳሌን መጽሐፍ አንብቦ፣ ማልዬ ሰለሞንን መጽሐፍ አንብቦ እግዚአብሔርን ያየ የታረመ የተማረና የተደነቀ ሰው እስኪ እጁን ያሳየኝ። እኔ አሁን መክብብን ተምሬ ተደንቄያለሁ፣ ብዙ ነገር አግኝቻለሁ። እስኪ ያገኘ ሰው አለ? መክብብን ተምሮ እግዚአብሔር ያስተማረው የለም? የላችሁ? አላነበባችሁ መክብብን? እኔ መክብብ በጣም ምሳሌ መጽሐፍ ታውቃላችሁ? ቢሊግራም ቢሊግራም የሚባል እግዚአብሔር ሰው እስከሚሞትበት ቀን ድረስ በቀን 3 ጊዜ በቀን 4 ጊዜ ጠዋት ቁርስ ሲበላ ልክ በልቶ እንደጨረሰ ምሳሌ መጽሐፍን ያነባል። ምሳ ሲበላ ምሳሌ መጽሐፍን ያነባል። መክሰስ ሲበላ ምሳሌ መጽሐፍን ያነባል። ራት ሲበላ ምሳሌ መጽሐፍን ያነባል። ሁሉ ጊዜ ከህይወቱ የማይለየው ለምን? ያስተምርሃል፣ ሪዛልቱን ይነግርሃል። ይሄንንም ያህል መጽሐፍ የጻፈ ጃይንት ሰው ሰማይ ሲወለድ ኢዲዲያ ብሎ ስም ያወጣለት የተወደደ ያለው ሰለሞን። የተወደደ ኢዲዲያ ማለት በእግዚአብሔር የተወደደ ማለት ነው። እግዚአብሔር የወደደው አዶንያስ ዙፋኑን ሊይዝ ዲፕሎማሲ ሰርቶ ከባባድ ሰዎችን ሰብስበው ፍሪዳ አርዶ ከንጉሱ ጋር ከናታንና ከናቱ በቀር ማንም በሌለበት ሰዓት ሰማይ ተነስቶ የተዋጋለት አዶንያስን ያንን ክፉ ስብሰባ በትኖ መንግስት አሳልፎ የሰጠውን 2 ጊዜ መቅደስ ውስጥ የተገለጠለትን ያህዌን የተወው በምን መሰላችሁ? ሰለሞን በውሎ ነው። ውሎ ህይወትን ወደ ላይ ይዞት ይወጣል። ህይወትን የማትወጣበት አዘቅት ውስጥ ይጥለዋል። ለዚህ ነው ልጁን የመጨረሻ ኑዛዜ ሲነግረው አዋዋልህን እንድታስተካክል እነግርሃለሁ አለው። ከምን አይነት ሰዎች ጋር መዋል እንዳለብን ነግራቸዋለሁ። ወገኖቼ እድሜ መርጣችሁ የሰዎችን አክቲቪቲ አይታችሁ አይደለም መዋል ያለባችሁ። ኢንቲግሪቲ ባህሪን አይታችሁ ማለት ኢየሱስ ጌታ ማለት ምን ማለት መሰላችሁ? ውስጣችሁን ነገር ውስጣችሁ ውስጥ ያለውን ነገር የሚያበዛላችሁን። ለምሳሌ ልንገራችሁ፣ ምሳሌ ልስጣችሁ። 5 ሲደመር 5፣ 5 ሲካፈል 5፣ 5 ሲቀነስ 5፣ 5 ሲባዛ 5 ቁጥሩ ስንት ነው? አንድ አይነት ነው። ውጤቱስ ይለያያል። ምንድነው የለያየው? ማሉ የገባው ብዜት። ወንድሜ ስማኝ፣ በጌታ በኢየሱስ ስም ይልክ የሚያወርድ ውሎ የሚያስውል አሰራርን ከልብና ከመንገድ የሚቆርጥ የእግዚአብሔር ጸጋ ይምጣ። አሜን። ምንላችሁ ፈልጌ መሰላችሁ? እግዚአብሔር ሰውን ፈጠረ። ምን ብሎ የፈጠረበት ምክንያት የባህር ዓሣ፣ የሰማይ ወፍ፣ በምድር የሚንቀሳቀሱትን ሁሉ ይግዛ አለው። ተፈጠረለት። ሰው በአጭር አማርኛ የተፈጠረው እንዲገዛ ነው። ምዕራፍ 2 ላይ ነው። ምዕራፍ 2 ላይ ካያችሁ ፍጥረትን በሙሉ ወደ አዳም አመጣለት ይላል። እንዴት የከበረ ሰው ነው ሰው! እግዚአብሔር እንዴት ያከበረው ሰው ነው! ፍጥረትን በሙሉ አምጥቶለት ለያንዳንዱ ስም ይውላችሁ። ከባዱን ችሎ በቀላሉ ወደቀ። ለያንዳንዱ ስም አወጣላቸው ይላል። ለያንዳንዱ ነው ሰለሞን አዳም ስም ያወጣላቸው። ለያንዳንዱ ስም አወጣ። ኦኬ። እግዚአብሔርም አየ ሕያውም አላቸው ይላል። አንዱንም አልሳተም፣ ለአንዱም ስም አልጎደለውም። ከእግዚአብሔር ጋር ስትሆን የሚጎል ነገር አይኖርም። ከእግዚአብሔር ጋር ስትሆን የምትስተው ነገር አይኖርም። ኢየሱስ ጌታ ነው። ያን የሚያህል ታላቅ ሰው 3 ምዕራፍ ነው የተጓዘው። ከመጽሐፉ አንፃር እንዴት ወደቁ? ፍሬውን የቀጠፉ ቀን አይደለም የወደቁት። ፍሬውን የቀጠፉ ቀን ውድቀታቸው የተገለጠበት ቀን ነው። እንዴት ወደቁ? እንዴት ነው የወደቁት? እዚህ ጋር ቆሙልኝ። ወደ ሰለሞን ልመለስ። ያህዌ ሰለሞን እንዲህ አለው፣ ወደዚህ መቅደስ የሚጸልየውን አለው። ሰለሞን ሲጸልይ ወደዚህ መቅደስ የሚጸልየውን እሰማዋለሁ፣ የሰማይን መስኮት እከፍትለታለሁ፣ አትረፍርፌ እሰጠዋለሁ ያለው ሰለሞን ከእንግዳ ሴቶች ጋር ፍሬንድ አደረገ።
ጓደኛ ሆነ። ለምን መሰላችሁ? ሰለሞን 900 300 700 ሚስቶች 700 ቁባቶች 300 ሚስቶች አንድ ላይ 1000 ናቸው አይደል እንዴ? 1000 ናቸው። እና ያገባው የግብጽ ልጅ የግብጽን የንጉስ ልጅ የፍልስጤምን ምናምን ሁሉንም የነገስታት ልጆች ነው ያገባው። በሰለሞን ዘመን አንድ ጥይት አልተተኮሰም። ታስታውሳላችሁ? አንድ ጥይት አልተተኮሰም። ለምን? እያንዳንዱን አማች አድርጓቸዋል። ግን ማግባቱ ብቻ ሳይሆን ይዘው የመጡት ጣጣ አለ። ይኸውላችሁ ያ እንደ ብይ ልንገራችሁ፣ ያ እንደ ምድር አሸዋ የሆነ የልብ ስፋት የተሰጠው ጥበበኛው ሰለሞን ነገር የማይደበቅበት እንቆቅልሽ የሚፈታ ሰለሞን እኮ ባለጠጋ ብቻ አይደለም፣ ባለጸጋም ነው። ጸጋም አለው፣ ባለጠጋም ነው። ሁሉን ነገር በምድር ላይ ያሟላ። በአዲስ ኪዳን ምሳሌ አድርጎ ኢየሱስ ያቀረበው እንደ ሰለሞን ያጌጠ ዲዛይነር የሆነ ሰለሞን እንዴት እግዚአብሔርን ተወሲባ የአቃሮን አምላክ ስሙኝ፣ አይንን የፈጠረውን የሚያየውን፣ ጆሮን የፈጠረውን የሚሰማውን፣ አፍን የፈጠረውን የሚናገረውን ትቶ የአቃሮን አምላክ ተንበርክኮ ሰገደ። ለአቃሮን አምላክ ሰገደ። ለምን ሰገደ ሲባል በእንግዳ ሴት ፍቅር ተነደፈ ይላል። ከዛ ልቡን አዘነበሉት። ያላችሁ የሰለሞን መጨረሻ መጥፎ ሆነ። ለምን መሰላችሁ? ውሎውን ከነሱ ጋር አደረገ። ካነሳው ጋር አላደረገም፣ ከረዳው ጋር አላደረገም፣ አቅም ከሆነው ጋር አላደረገም፣ ጉልበት ከሆነው ጋር አላደረገም። ዛሬ ባርካችኋለሁ። ከረዳችሁ ጋር የምትሆንበት፣ አቅም ከሆናችሁ ጋር የምትሆንበት፣ ጉልበት ከሆናችሁ ጋር፣ ትናንትና ሰፈራችሁ ከመጣ ጋር አሁን አስተካክለን ስለለበስ ጸባያችንን አንለውጥም። አንድ አማኝ ጮህ እስኪ አሜን ይበለኝስ። እውነቴን ነው የምላችሁ፣ እውነቴን ነው የምላችሁ፣ እውነቴን ነው የምላችሁ። ነጋችሁን ጥሩ ለማድረግ አንድ ነገር ያስፈልጋል። መጽሐፍ ቅዱስ መልካምን ቀን ለማየት የሚፈልግ ምላሱን ከክፉ አንደበቱን ከሽንገላ መከልከል አለበት ይላል። ያ ሰው መልካም ቀን አለው። ታዲያ ሰለሞንን የሚያህል የአቃሮንን አምላክ አመለከ። ያንንም ያህል መለኮት የረዳው ስማኝ፣ መለኮት ረድቶ ላለማምለክ ዋስትና የለውም። ምሳሌን የሚያህል መጽሐፍ ጽፎ፣ መክብብን የሚያህል መጽሐፍ ጽፎ፣ ማልዬን የሚያህል መጽሐፍ ጽፎ እኛ እኮ እንዳልጻፍንም አይደለም ልንጽፍ አልጀመርንም። እንትን አልጀመርንም። መግቢያ አልጀመርክ ሰውዬ፣ ይሄንን ሁሉ መልእክት ያስተላለፈን ሰውዬ የገለበጠው ውሎ ነው። መጠንቀቅ ጥሩ ነው። ለትምህርትና ለራስ ተጠንቀቅ ነው የሚለው ባይብል አይደል የሚለው። ለምን እነ ሄሜኔዎስ አሉ እነ እስክንድሪዮስ አሉ ቃላቸው እንደ ጨቆር የሚገለብጡ ገልባጭ መንፈስ በኢየሱስ ስም የተመታ ይሆን። ይሄ አንደኛው። ታዲያ ይሁን ገነት እንሂድ፣ ወደ ገነት። እናት አዳም ሔዋን ለማን የተፈጠረችው? አዳም። ወገኖቼ ስሙኝ፣ ካልተፈጠረላችሁ ነገር ጋር አትኑሩ። እዚህ ምድር ላይ ያለ ጥሩ ነገር ሁሉ የናንተ አይደለም። የናንተ እግዚአብሔር የሰጣችሁ ብቻ ነው። እየሰማችሁ ነው? ለዚህ ነው ጳውሎስ ለጢሞቴዎስ ከክፉ ጎልማስነት ምኞት ሽሽ። ጎልማስነት ራሱ የሚያመጣው ምኞት አለ፣ ኒድ አለ፣ ፍላጎት አለ። ሽሻው አለ። እንደው እቺ ላቆማችሁ በጌታ። ያ ባለጠጋ እያዘነ ሄደው ዝም ብሎ መሰለ እንዴ? ከታናሽነቴ ጀምሮ ጠብቅ ያለው ምንም አልዘሞተም እኮ፣ አልዋሸም እኮ፣ አልሰረቀም። በብዙ ይበልጠናል በላይፍ። ጉድማን እኮ ነው። በጣም የሚገርም እኮ ሰው ነው። ግን አንድ ነገር ይቀራል። ያለህን ሽጥ ለደሃ ስጥ አለው። ያውም ቴንኪው ለማይ ለደሃ ስጥ፣ በምድር 100 እጥፍ በሰማይ እያዘነ ሄደ ይላል። ለምን? ብዙ እሱ ሲመጣ ሰው ብድግ ይልለታል። ይሄንን ነገር ሊያጣ ነው ማለት ራሱን ብቻውን በሰውነቱ ማየት ከበደው። ራሱን በሰውነት ብቻ ማየት ከበደው። እናንተ ወክ ከእባብ ጋር ዲያሎግ ይወድ ከእባብ ጋር ዲያሎግ ማድረግ ያለ እኔ ሔዋን ትገርመኛለች ከእባብ ጋር። ከዛ ያወሩ አዳም የት ሄዶ ነው? እኔ አላቅም። ያው በትርክቱ በዚህ መልክ ነው የተቀመጠው እና ያወሩ እንግዲህ ናሬሽኑን ያስቀመጠው እንግዲህ ጸሐፊው እንደዛ አድርጎ ነው እያወሩ። ከዛ አንድ ነገር ላይ ያመጣቸው በገነት ካለው ውሎ ምን ይሰጣል መሰለህ? ዕውቀት ነው መጨረሻ የሚሰጥክ። በገነት ካለው እንድትበላ ተፈቅዶላችኋል ወይ ሲላቸው እኛ እንደርስ ነበር ከተፈቀደው ቢጀምር። ሰው ደግሞ ሁሉ ጊዜ ያልተፈቀደውን ነው።
ይሄን በበላችሁ ቀን ሞትን ትሞታላችሁ ብሎ ወዲያው እንዲህ አለ አትሞችም እንደ እግዚአብሔር እንዳትሆኝ ነው። ሂዱ መጽሐፍ ቅዱስ ላይ አንብቡት። ዮሐንስ መልእክት ላይ ግቡና እዛው መዝሙር እንትን ዘፍጥረት ላይ ግቡና አንብቡ። አንደኛ ለአይኗ አማራት ይላል፣ ለጥበቧ መልካም እንደሆነ አየች። ከዚህ በፊት አይታ በማታውቀው ነገር አይን አየችው። ለምን? ዕውቀት ሰጥቷታል። ከዛስ ቀጠፈችው ይላል። እኔ እሷ መቅጠፉ አይደለም እዚህ ጋር ያለው ሰውዬ ብሎ መቀበሉ ራሱ ይገርመኛል። እየሰማችሁ ነው? ምን አይነት ፍቅር ይዞት ነው? ቀጠፈች፣ በላ፣ ሰጠችው። ሲበላ የመጀመሪያ በፊት ራቁታቸውን እንደሆኑ አወቁ ይላል። ውሎ ምን አደረገ መሰለ? ራቁት እንደሆኑ እንዲያውቁ አደረጉ። ሁለተኛ መሸሸግ ጀመሩ፣ መደበቅ። የመደበቅ በፊት ቦልድነሳቸውን ወሰደ። ቦልድነስን የሚወስድብህ፣ ድፍረትን የሚወስድብህ፣ አባባ የምትልበትን ድፍረት የሚወስድብህ፣ ወደፊት እንድትወጣ ወደፊት እንዳትገባ የሚከለክል የጨለማ መንፈስ በኢየሱስ ስም ይመታ። አረ ልቀቅና እስኪ አሜን በለኝስ። ድፍረታቸውን ታውቃላችሁ። በገነት በፊት አዳም ስም አውጣ ሲብለው እሺ ብሎ አክቲቭ ሆኖ የሚንቀሳቀሰው ቀን ሌሊቱ ይውላችሁ ቀኑን ሙሉ የእግዚአብሔር ድምጽ ሲመላለስ አዳም ጸጥ አለ። ታውቃላችሁ ፌክ ተጀመረ። ፌክ ቅጠላ ገለደመ። ፌክ የተጀመረው መቼ ነው ሲባል ውሎና ፌክ ጀመረ። ፍርሃት መጣ፣ መደበቅ መጣ። በጌታ በኢየሱስ ስም የሚደብቀን መንፈስ፣ ፌክ ህይወትን የሚያመጣ መንፈስ በጌታ በኢየሱስ ስም የተመታ ይሆን። ፌክ ተጀመረ። ምክንያቱስ ውሎ ወንድሜ ከመልኩ ከዘሩ ካለው ካፒታል ካለው አክቲቪቲ ተነስታ ጀምር። ከእድሜዋ ጀምር፣ ከጽንስ ጀምር። ገብርኤል መጣ ማርያም ጋር ሰላምታ ሰጣት። እንዴት አይነት ሰላምታ ነው ስትል እንዳትደነጋገር የምታውቀውን ነገር አንድ ነገር ፒክ አደረገ። ገብርኤል እኮ የሚገርም ነው። ኤልሳቤጥ በእርጅናዋ እድሜ ያውቃል እንዴ ገብርኤል? የሚገባት እንደዛ ነዋ። በእርጅናዋ ወንድ ልጅ ታቅፋለች ተባለ። ታቃታለች፣ ዘመዷ ነች። ከዛ ነገራት፣ የጌታ ባሪያ እንደ ቃል ይሁንልኝ አለች። ከዛ በፊትም ከዛ በኋላም ድንግል ጸንሶ አያውቅም። ይኸውላችሁ እኛ እኮ ማይከብደን ስለተወለደ ነው። ድንግሉ ከድንግል ስለተወለደ ነው ማይከብደን። ተወልዷላ እናቃል። በዛ ጊዜ ብንኖር ኖሮ ድንጋይ እናነሳለን። ከዛ በፊትም አታውቅም። እንዴት ይሆንልኛል ስትይ የልዑል መንፈስ ይጸልይብሻል። ከዛ ኦቨርሻዶ ያደርጋል ሲላት የጌታ ባሪያ እንደ ቃል ይሁንልኝ አለች። እንደ ቃሉ ሆነላት። አሁን ስሙኝ፣ እንደ ቃሉ ስለሆነላት እንደ ቃል ይሁንልኝ አላለችም። በማለዳ ነው የተነሳችው። ለምን? ከጽንሷን የሚያሳድግ ያስፈልጋል። በማለዳ ማለት ቲኔጀሯ አሮጊቷ ጋር መጣች። ከአሮጊቷ ጋር ጓደኛ ልትሆን። ለምን? ውስጧ ያለውን ነገር ይግባባሉ። ዮሴፍ ራሱ አይገባውም። ዮሴፍ እኮ በስውር ሊተው መልአክ መጥቶ እኮ ነው የመለሰው። ገና በማለዳ መጣች። ገና መጣ ኤልሳቤጥ ጋር ስትደርስ በኢየሱስ ስም ጽንስ መቺ መንፈስ የተመታ ይሆን። ኤልሳቤጥ ጋር ስትደርስ ገና እንደደረሰች ይላል ባይብል ጽንሷ ዘለለ ይላል። ድምጿን ስትሰማ ኤልሳቤጥ ድምጿን ስትሰማ ጽንሷ ዘለለ። ከዛ የጌታዬ እናት አለች። አይላችሁ ኤልሳቤጥ ገብርኤል ሲናገራት አልነበረችም። በመንፈስ ስትሆን ግን አወቀች። የጌታዬ እናት ወደኔ ትመጪ ዘንድ እንዴት ይሆንልኛል አለች። ከዛስ በኋላ ይላችሁ ዝም ያለ ነገር 6 ወር ሙሉ ተንቀሳቅሶ አያውቅም። መንቀሳቀስ ጀመረ። ዛሬ እባርካለሁ ነገርህን የሚያንቀሳቅስ ነገርን የሚያበዛል በጌታ በኢየሱስ ስም የጸጋ መንፈስ ባንተ ላይ ይፍሰስ። አንዳንዱ ስማኝ ይኸውልህ ካርቦን ሞኖክሳይድ ተሸክሞ ነው የሚመጣው። ካርቦን ሞኖክሳይድ ኦክሲጅን የለውም። ይኸውልህ ሰምተሃል ይልሃል። ዲክሪስ ያደርግ ውስጥ ያረዳዋል በኢየሱስ ክርስቶስ ስም። ኢትዮጵያ ውስጥ አስበን ኖረን አናውቅም። አምነን ነው የምንኖረው። አይቻልም ይልሃል። አዎ አይቻልም። ማምነው ጌታ ግን ያስችለኛል። ሰማይ ንከርክ ለመሰለ ዛሬ ይጠቅማል ነገ ዘላለም እውነት እግዚአብሔር ይባርከው። ያን ፓስተር የምትልበት ቀን ይመጣል። የሆነሽ ነው ነገር እንደ መልእክት ነው ምነግርክ። ለምንድን ነው ጽንሷ የዘለ? ለምንድን ነው እሷን የፈለገችው? ለምን እንዲህ እንደምልህ ታውቃለህ? ብዙዎቻችንን የጣለን መንፈሳዊነታችንን ይወስድ። መንፈሳዊነት ቶሎ አንዴ ላይ ያወጣ ላይችል ይችላል፣ ግን አንድ እያለ ሊወጣ ይችላል። መንፈሳዊነታችንን የወሰደ ሰው ብቻ ያደረገን ምን እንደው ታውቃላችሁ? ውሏችን ነው።
ውሏችሁ ነው። ውሏችሁ ከአማልክት አምላክ ጋር ከሆነ እንቆቅልሽ ትፈታላችሁ። እኔ የበረከት እንዲሆንላችሁ ነው ፈልገው። እውነቴን ነው የምነግራችሁ። ለዚህ ነው ጳውሎስ ለጢሞቴዎስ ምን ይለዋል? በታላቅ ቤት የከበረ ብቻ አይደለም የተዋረደ አለው። ከአንደኛው ሽሽ ወደ አንደኛው ተጠጋ አለው። ከማጋ ተጠጋ? ንጹህ ልብ ካለው ጋር። ንጹህ ልብ አምላካችን እግዚአብሔር በበቀል ወጥቷል አሜን የሚል ኢየሱስ ጌታ ነው። በሁለት ዓሣ በአምስት እንጀራ 5000 ሰው እግዚአብሔር መገበ ሲባል በምን ሂሳብ የማይል ካልኩሌሽን የማይሰራ እየሰማኝ ነው። ቃሉን ለማመን የሚሆን ልብ ያለው እንጸልይ ስትለው እንደውም ራእይ አየው የሚልክ ሂላባስ መንፈስ የሚያጋባ ጸጋ የሚያበዛልህ ከዳሌ የማይጀምር ከአምላኩ የሚጀምር ልቀቅና አሜን በለኝ እባክህ። እውነቴን እኮ ምነግርክ በኢየሱስ ስም ይኸውላችሁ ብዙ ልጆቻችን ብዙ ጸጋ ያላቸው ልጆቻችን ተበልተዋል። ዝም ብዬ አይደለም ማወራችሁ። ውሎ ነው ያስበላቸው። ጥንቃቄ ያስፈልጋል። በጣም ተጠንቅቀን ነው መሄድ ያለብን። አመጻው የጨመረበት ሰዓት ነው። የጥፋት ርኩሰት በተቀደሰ ስፍራ ቆሞ የሚታይበት በስውር ሲሰራ የነበረ አሁን በግልጽ ለመስራት እየተንቀሳቀሰ ያለበት ጊዜ ነው። ማወቅ አለብክ። ነገርህን የማይበዛበት ቦታ ላይ ምን ትሰራለህ? አንተ ምን ትሰራለህ? ጥፋት ያለበት ቦታ ላይ ምን ትሰራለህ? ጳውሎስ ከምን ጋር መዋል እንዳለበት ልንገርህ። አንደኛ ውስጥ ያለውን ነገር ዲክሪስ ከማያደርግ ውስጥ ይወልክ ቆይ ሲሞን ቤት ኢየሱስን አስገባው። አዋርዶ ከሚያኖር ጋር አትኑር። እየሰማኝ ነው? በሩን ከፍቶለታል ግን አያቀርብለትም። በሩን ከፍቶለታል ዘይት አያቀርብለትም። በሩን ከፍቶለታል ቤቱ አስገብቶታል። ለዚህ ኢየሱስ እኮ ሲያነሳ ዝም ብሎ አይደለም በባህሉ ነው ያነሳለት። ቤት ከገባው ጀምሮ አለው ዘይት አልቀባኸኝ ማለት የመጨረሻ ዳ ዘይት አያጣም እያለው ነው። እሷ ግን ይኸውልህ ሳትጋበስ ሰብራ ገብታ ይኸውልህ የሆነ ቦታ አልተከበርክም ማለት ሁሉም ቦታ አትከበርም አይደለም። ያልባስትሮሱን የሚሰብራል ውዱን የሚሰብር የሰማችሁ ነው። ውዱን ነገሩን የሚሰብርልህ ይኖራል። ለዚህ ነው ጳውሎስ ይኸውልህ ልጁን ጢሞቴዎስ የሚለው መሰለ ይኸውልህ አለው ሲያነሳሳው በአያት ላይ ነበረ ይለዋል። በእናት ላይ አየዋለሁ ይለዋል። በአንተም ላይ እመለከተዋለሁ ይለዋል። አነሳሳለሁ ይለዋል። አይዞ አችልም የሚል መንፈስ የሳውል መንፈስ ነው። የሳውል መንፈስ አችልም ይልሃል። አችልም የሚል መንፈስ በኢየሱስ ስም የተመታ ይሆን። አችልም የሚል መንፈስ ሁሉ ጊዜ የሳውል መንፈስ እንገራቸው ጠላትን የሚያተልቅ ጠላትን የሚያከብድ ሄደህ ተመታው ዘንድ አችልም ማለት አችልም የሚል ቦታ ላይ አቅም የለም የሚል ቦታ አንድ ጓደኛ ነበረች እና እሷ ደግሞ ጓደኛ ደግሞ አንድ ጓደኛ ነበረኝ። ትምህርት ቤት ስንሄድ ሁሉ ጊዜ ያረፍዳል። እሱን ቀስቅሼ ነው የምንሄደው። ጫውታ ይችላል ግን እሱን ቀስቅሼ ነው የምንሄደው። እናት ሁሉ ጊዜ እንካ ብላ አፈር ብላ ነው የምትለው። ታበለዋለችም ትረግመዋለችም። ምን ሆነሃል? እግዚአብሔር ያለ ዓላማ አንተን እዚያ ምድር አላመጣም። ከብዙ ሚሊዮኖች መካከል አንተን ሲያመጣ ፐርፐዝ አለው፣ ፕሮግራም አለው፣ አጀንዳ አለው። የእግዚአብሔር ዓላማ በአንተ ህይወት ውስጥ አለ። የመጀመሪያ ስማኝ፣ ዲስግሬስ የሚያደርጋችሁን ነገር አትቀበሉ። ጳውሎስ ብቻ አይደለም ይሄንን ያደረገው፣ ራሱ እግዚአብሔር ይሄን አድርጓል። ይሄን ኢያሱ አይዞ አትፍራ አላልኩምን? በባሪያዬ በሙሴ አልነገርኩምን? ወደ ቀኝም ወደ ግራም አትበል፣ ይሄንን የሕግ መጽሐፍ አንብብ፣ አሰላስለው፣ የዚያን ጊዜ ይሳካልሃል፣ ይከናወንልሃል። ወገኖቼ ስሙኝ ልንገራችሁ፣ የሚገራርም ጸጋ ያላቸው ሰዎች አሉ እዚህ ውስጥ። የሚገራርም ጸጋ። እኔ ዛሬ 24 ዓመት በቴዲ ላይ ያየሁት ይሄ የፈለጋችሁትን ማለት ትችላለች፣ የፈለጋችሁትን ማለት ያየሁትን የነቢያት ጸጋ ዛሬም አየዋለሁ። ተቀበላችሁ አልተቀበላችሁ የኔ ችግር አይደለም። ወገኖቼ ስሙኝ ልንገራችሁ፣ ያለ ምክንያት እግዚአብሔር እናንተን እዚህ ምድር አላመጣችሁ። ያለ ፕሮግራም እግዚአብሔር እዚህ ምድር እናንተን አላመጣችሁ። እናንተ ላይ ህልም አለው፣
ዓለም አለው፣ ፕሮግራም አለው፣ አጀንዳ አለው፣ እቅድ አለው። ስለዚህ ስማይ ጭሎ ከምትባልበት ሰፈር ጥፋ በኢየሱስ ክርስቶስ ስም። ውስጥን ከሚያሳንስ ማንነትን ከሚመታ እግዚአብሔር አምላክ እንዳየልህ ከማትታይበት ቦታ ምን ትሰራለህ? ብቻህን ብትቀር ይሻላል። አሜን። ለድላቸው እንጂ ለድልህ ከማይፈልጉ ሰፈር ምን ትሰራለህ? ሁለተኛ መጥፋት ካለበት አካባቢ ከቃይል ሰፈር ጥፋ። እኔ የወንድሜ ጠባቂ ነኝ የሚል ወንድሜ፣ እኔ ፓስተሮቼን እዚህ ቸርች ውስጥ ያሉ አገልጋዮቹን አባላቶችን ፕሮቴክት ማላደርግ ከሆነ ምን ያደርጋል? እየቻልኩ ማልጠብቀው ከሆነ ምን ያደርጋል? ፕሮቴክት ማላደርገው ከሆነ ፕሮቴክት ማላደርገው ማልጠብቀው ከሆነ የወንድሜ ጠባቂ ካልሆንኩ ምንድነው ማረጋው? አሞናውያን ቢበረቱብህ ረዳሃለሁ ካላልኩት፣ ኢያቡሳውያን ቢበረቱብህ ትረዳኛለህ። አይዞ ስለ አምላካችን ከተማና ስለ እግዚአብሔር ሕዝብን በርታ፣ እግዚአብሔር የወደደውን ያድርግ የሚል መንፈስ ከሌለኝ፣ ተራጋሚ መንፈስ የበላም መንፈስ ይዤ እንዴት ቆማለሁ? ተራጋሚ መንፈስ እኮ አለ። መቆም አጋንንት ስትመታ ማያወራ ስትወድቅ የሚያወራ ወጋው። አሜን በል ጉባኤ፣ አሜን ይበለኝ። እውነቴን ነው የምላችሁ፣ እውነቴን ነው የምላችሁ። በፍጹም አሁን እንደዚህ ይሰብካል፣ ናውጣ ና ሞክረው። ምጥ ነው የሚይዝ፣ ያለ ጸጋ አይቻልም። ታዲያ እንዴት ልስበክልክ? እውነቴን ነው የምነግርክ። አንተ የቃየል እኮ ክፋት መግደሉ አይደለም፣ ሁሉን የሚያውቅ እግዚአብሔር አምልኮ ቦታ እኮ ነው ያገኘው። እሱም ግብርና ነበረ፣ ያኛውም ደግሞ እርሻ ላይ ነበር። አምልኮ ቦታ ግን ከብዙ ጊዜ በኋላ መጡ አገኘው እና መግደሉ አይደለም። ወንድምን የታለ ሲለው ጠባቂ ነኝ አለው። እኔ የማልጠብቅህ ከሆነ አንተን ምን አደርጋለሁ? እውነቴን እኮ የምነግርህ፣ አንተን የሚጠብቅ መንፈስ ከሌለኝ፣ አንተን የሚጠብቅ መንፈስ ከሌለኝ፣ በእውነት አንተን የሚወድ መንፈስ፣ መወደድን ብቻ አይደለም መፈለግ ያለብኝ፣ መውደድንም ማወቅ አለብኝ፣ ማክበርንም ማወቅ አለብኝ፣ ሰሚሽንም ማወቅ አለብኝ፣ መታዘዝንም ማወቅ አለብኝ። ጳውሎስ ጢሞቴዎስን የሚለው ምን መሰለህ? አነሳሳለሁ ይለዋል። ከዚህ ቦታ ደግሞ ራቅ ይለዋል፣ ይጠብቀዋል። ላይፉ እንዳይበላ፣ ህይወቱ እንዳይበላ፣ ማንነቱ እንዳይበላ፣ ስብዕናው እንዳይበላ። ስሙኝ፣ ማኪርን ታውቁታላችሁ? ማኪርን የሚያውቀው ሰው አለ? ማኪር የሚገርም ሰው ነው። የሚገርም ማኪር እውነተኛ ሰው ነው። ያልተዘመረለት ታላቅ ሰው ነው። መጽሐፍ ቅዱስ ላይ ታላቅ ያልተዘመረለት ታላቅ ሰው ነው። ትናንትና የነገስታት ታሪክ የነበራቸው ቤተሰብን ግን የትናንትና ታሪካቸው ተረት የሆነ የሳውልና የዮናታንን ካስታውሳችሁ ተረት ሆነ፣ ተበተነ። መበተን አለ ምርሻቸው። አንድ 5 ሳንቲም በምድር ላይ የነሱ የሚባል ነገር ጠፋ፣ እንድች ጠፋ። አንድ ግዴለሽ ሴት የዮናታንን መሞት ስትሰማ የዮናታንን ልጅ ተሸክማ ለቀቀችው። እንዴት ሾልካ እንደገባች እቺ ግዴለሽ ሴት ሽባ አደረገችው። ሙሉነቱን ወሰደችበት፣ ነጠቀችው። ሙሉነትን ከሚነጥቅ መንፈስ እግዚአብሔር ይጠብቅ። ኧረ እባካችሁ ልቀቅና አሜን በለኝስ። እኔ ይኸውላችሁ በእኔ አይደለሁም፣ እኔ ጆሲ አይደለሁም፣ በእግዚአብሔር መንፈስ ውስጥ ሆኜ ነው የምናገረው። ጣለችው። ግዴለሾች አሉ፣ ሽባ ባትሆን ችግራቸው ያልሆነ እና ያው የሳውል መንግስት ተወደቀ፣ የዳዊት መንግስት መጣ። ምድር ሁሉ ዳዊት ማለት ጀመረ። ማኪር ያ የወደቀውን ተመለከተው። እስራኤል በሙሉ የወደቀውን ባላየ ጊዜ አነሳውና ነገ እኮ የለውም። እንዴት ነው ከዳዊት እጅ የምትወስደው? አትችልም። ከዳዊት እጅ አትችልም መውሰድ፣ አትችልም። ከዳዊት እጅ አይወሰድም፣ አትወስድም። የእግዚአብሔር ፕሮግራም ዳዊት ጋር ነው ያለው። ነገ የለውም፣ ዙፋን ላይ አይመጣም። ደግሞ የሰለለ ነው፣ አይችልም። መቅደስ አይገባ፣ ምን አይገባ፣ አይችልም። እንኳን ዙፋን ላይ መቅደስ ራሱ አይገባም። ምንም ነገ የሌለውን ሰው በመሆኑ ብቻ እግዚአብሔር ምስክሬ ነው። ስሙኝ ባካችሁ፣ በእግዚአብሔር መንፈስ እናገራለሁ። ስሙኝ፣
ሰው በመሆኑ ብቻ አነሳውና አስቀመጠው። ትናንትና ወርቀ ዘቦ አልብሶናል አባት። ትናንትና ብዙ ድል ሰጥቶናል። እስራኤል ሁሉ ሚስ ቢያደርገን ሚስ አላደርግህም አንስቶ ይመግበው ነበር። ያውም ሎዶባር ቆሻሻ መጣያው ውስጥ ሎዶባር የኖረው በብዙ ችግር ውስጥ። ይኸውላችሁ ሰው የሚሰጠው ሲኖረውም ሲያጣም አይደለም፣ ሲነካ ነው ምለው። ለዚህ ነው የተነካ ሰው ነው የሚሰጠው። በብዙ ችግሩ ሎዶባር የሚኖር ሰው። ከዛ ዳዊት ዙፋኑ ነክሶ ነገሩ ተንሰራፍቶ ሁሉ ነገር ሆኖለት ትዝ አለው ያ ቸርነት ያደረገለትን ከብዙ ሴፍ የጠበቀውን ከአባቱ ያዳነውን ዮናታንን ጠራና እንደው ከዮናታን ቤት የቀረ ዘር የለም ማለት ነው። የሰማችሁ አንድ ዘር የለም፣ አንድ ሁሉም ጠፍቷል። የቀረስ የለም። አይ ሎዶባር በማኪር ቤት የሚኖር እውነት እኔ የመጨረሻው ባለቤቴ ስታረግስ ወንድ ከሰጠኝ ማኪር እለዋለሁ ብዬ ነበር። ሴት ሰጠኝ። ሎዶባር የሚኖር በማኪር ቤት እየሰማችሁ ነው የሚኖር አለ። እግሩ የሰል አምጡልኝ አለ። የአገር ሰረገላ፣ የአገር ፈረስ፣ የአገር መጣ። ተመልከቱ ዳዊት ይፈልጋል ሲል ምን እንዳታውቃላችሁ? ምን አይነት የሳይኮሎጂ ውድቀት ውስጥ እንዳለ አይታችኋል? ይህን ሰውዬ የሞተ ውሻ ስለምን ይፈልጋል አለ። የሞተ ውሻ ነኝ ነው ያለ። ስለምንድን ነው ይፈልገው አለ? ምን ያህል ቸርነት እንደተያዘለት አልገባውም። ያ የሞተ ውሻ ነኝ የሚለውን አንስቷል። ምንም አስበው አይደለም። እውነተኛ ሰዎች ማንሳት ይችላሉ። በችግር አይስቁም፣ ከችግር ጋር አይቀልዱም። እንደው ልባርካችሁ፣ በደከማችሁ ጊዜ የሚደግፏችሁ እንደ አሮንና እንደ ሙሴ ከጎናችሁ የሚቆሙ ጀርባችሁን የማይወጉ እግዚአብሔር አሳልፎ ይስጣችሁ። ይሄንን ነው የምነግራችሁ። ይሄንን ነው አወራችሁ። ድል ሲኖርክ የሚኖር ድሉን ያጣ ጊዜ የሚሄድ ምን ያደርጋል? ምን አይነት ትውልድ ነው? በማንነት ያልተጀመረ ግንኙነት። ሰዓቱ ስጄባችኋለሁ። በቃ ሌላ ቀን ቀጥልላችኋለሁ እግዚአብሔር ካለ። ግን እውነቴን ነው የምላችሁ፣ እኔ ልቤ ያለቅሳል በእውነት። እኔ 26 ዓመት መግቤያለሁ፣ የእግዚአብሔርን ቃል አስተምሬያለሁ። በ26 ዓመት አገልግሎቴ ብዙ ነገር። አንድ ቀን በወድቅ ቲክቶኩ በቃ ፓስተር የሚባል የሆነ መላጣ ብሎ እውነቴን ነው የምላችሁ፣ ሰው ኔጌቲቭ ነገር እንዴት ሯጭ እንደሆነ። እዚህ ሰፈር የምትሰራለህ አንተ ውስጥ አያለው የሚል ፈሪ ልብ ያለውን አምላክ እግዚአብሔር በበቀል ወጥቷል የሚል አይዞ የሚል እንደዚህ አይነት የመነሳሳት መንፈስ በጌታ በኢየሱስ በዚህ ቤት ይፍሰስ።